ይመለከታል። ይሄ የእሷ ሀብት ንብረት ነው፣ የእሷ ወርቆች ናቸው። በክርስቶስ አምቦ ለምፈስ ቅዱስ አንተ ትመለከታል። እሺ በቃ ተብትቦ አስቀምጧት ቤቷ ሀብት ንብረቷ እያለ እንደሌላት ሆና በዕዳ እንደተያዘች አስመስሎ አሁን እንደነገርሽኝ ከሆነ የውሸት ሐሰት ወሬ ነግሮሽ ነው አሳምኖሽ። ቁጭ በል ምን እያደረግህ ነው? ብዙ ነገር ነበረኝ። የቤተሰቦቼ ብዙ ወርቁ ትላለህ እንቁ ከእንግሊዝ ሀገር የመጣው አልማዙ ታስበው ይልክ እንዴት እናስበው ይልክ እኔ ምረግሽ ታጃለሽ አንቺ አይውላ አንዴ ልንገርህማ ሰማኝ $2000 ማለት ምንም እኮ አይደለም። አንተ ደግሞ እኔ ከሱ በላይ አስደሰተኝ። ማናት እሷ ምን እያረካችሁ እንዳታይቀሳቀስ ወደዚህ እንዳትመጣ ወደዚህ ወደዚህ እንዳትመጣ ማሁን ነገር አትንካ። አይውልህ እናታችን ና ስለዚህ የእርሶን ሀብት ንብረት ፍለጋ ነው እንደዚህ አድርጎ ያስቀመጠው እሱ ወይስ ህመም ላይ ነበሩ በፊትም? አይ በፍጹም ልጅ እንደዛ ነበረ። ብዙ እንደነገርኩ ቲያትር ጎጃም በቲያትር ጎንደር ያክስቴ አጎቶቼ እኔ ለእናት ለአባቴ አንድ ነኝና ሁሉም ብዙ ነገር ለእናት ለአባቴ ያው ሳይሞቱ በፊት የሰጡኝ እንዳልኩ የመጣልኝ ወርቁ በአልማዙ በመልንገር እንዲህ ብለን የምቆጥረው ነገር አልነበረም። ያ ሁሉ ነገር ባዶ እጄን ቀረሁ። በመጨረሻም ተቦሌና እንዳልኩ ተቦሌ 2 ቪላ ቤት ምን የመሰለ ቪላ ቤት አለ። ያን ፈርሚልኝ በእኔ ካልፈረምሽ ሲለኝ አልፈርምም ስል ወንድ ያፍራሽ ወንድ ይፍራው ያው ነው እሱ ዲያቆን ነበርና አብሮ አደጌ ነው ያውቃል። የቤተሰቡ ሚስጥር ስለሚያውቅ እኔ ደግሞ ለእናት አባቴ አንድ ነኝ እና ሁሉን ነገር ወስዶ አሁን እዚህ ያለውን ቪላ ቤት አልፈርምም ስለው እንዲህ ያሳሱኝ ወልህ ያርጋ ቁረኛ ሆኜ ቀረሁ። ሀብት ንብረቶት ግን አለ እንዳሉኝ አሁን መሀል ከተማ ላይ ቦሌ መሀል ከተማ 2 ቪላ ቤት አለኝ። አልፈረሙለትም እርሱ? አልፈረምኩ። ወዲያ ምን ያደርጋል አሳስሮ አስቀመጠኝ። አሳስሮ ማለት የመተት ምናምን ነው ድግምቱን ነው? ደብተራ ነው የደብተራ ዘር ነው። ቲያ ወዲያ ናቸው ዘመዶቹ የጎጃም በኩል ናቸው የታወቁ መጫን ያቆማሉ ስል ይኸውልህ እንዲሆን የቀረው መጨረሻ እዚህ ውስጥ ስለ ሬሳ ሲያመለክቶት ሰምቼ ነበረ። ሬሳ ምናምን ይደብቃል እንዴ ሰውየው? ሬሳ ምን ቁጥር ስፍር አለው የኔ ልጅ? እኔ እሱን ታይ ታዲያ ታንዲ በቴዲክም ታይኔም ዘለፍለፍ ማየት አልችልም። ስለዚህ ሬሳ ልናገኝ እንችላለን። እውነትም እንዳለው እዚህ ውስጥ እዚህ አልጋ ስር ውስጥ ይገኛል እንደዚህ አይነት ነገር? እስኪ ሞክሩ። እኔ ያዩት ነገር አለ የሚያስገባው እንደዚህ አይነት ነገር አለ ማለት ነው? ትንሽ ነው እንዲያው ትውስታ ነው። እኔ ማምኑም አሳስሮኛል እኮ እኔ ልጅ። እስኪ ቆይ ከእርሶ ጋር ቆይታ እናደርጋለን። ካሜራውን አጥፋና እሳቸውን እዛ ወስደን አልጋው እንዳሊፈተሽ ተከፍቶ ይመስልሃል? ታስሬያለሁ ልጅ። ቆይ እናት ያይዙ ሰውየው እዚህ ውስጥ ነበረ ሬሳ አለ ሲል ነበረው። እንግዲህ እናታችን ወደ ሶፋው መልሰን በክርስቶስ አምቦ ለምፈስ ቅዱስ አንተ ትመለከታል። ደርድሯቸዋል ሬሳዎች። እንግዲህ በጣም ከባድ ነገር ነው። እኛ ቅድምም በድምጽ ቀጂ ሽታ ራሱ አለ አይደል? ያው ያደርቋቸዋል እኮ ደግሞ ይዟቸው መጥተው አድርቀው ስለሚያስቀምጧቸው ከነስጋቸው ነው ራሱ ስጋቸው ቆዳቸው ላይ እንትናቸው ላይ አጥንታቸው ላይ ተለጥፏልና ከባድ ነው። 4 ነው 5 ነገር ነው ያለው። በጣም ከባድ ነው ይሄ ነገር። ፎረንሲክ ምርመራ እንዲደረግ እንጠራለን የህግ አካላቶችን።
ማን ናቸው የተገደሉት የተቀበሩት እዚህ ውስጥ የከተታቸው ሰዎች የሚለውን ከሰውየውም ለማጣራት ሞክራለሁ። እናታችን እንግዲህ ወደ ሶፋ ወስደናቸዋል። እዚህ ቤት ውስጥ መቀመጥ በራሱ ያስፈራል። የሬሳ ክፍል ነው የሚመስለው ቦታው ራሱ። እማዬ ተመችቶታል? ዝቅና አድርጎት እንዴ ወገቡት እንደዚህ ነው። በጣም የሚያስፈራው ቦታ። ፎረንሲክ ምርመራ እሺ፣ እንትን በል ቴክስት አድርግለትና ለእናንተና አይዞት እማዬ እናስተካክሎት ትንሽ ዝቅና አድርጎት። ቦታው በጣም ይሸታል። እዛ ጋር ሬሳዎች አሉ የተቀበሩና ከእርሱ አልጋ ስር። ይሄን ነገር ምንድን ነው ያውቃሉ እንዴ? ምንድን ነው የተፈጠረው? ተወኝማ እኔ እኮ ነፍሴም ያልወጣችው በእግዚአብሔር ፈቃድ ሆኖ እንጂ እሱማ ገሎኛል እኮ። ሞቻለሁ፣ ደመ ነፍሴ ነው ያለው። ሰው መጥቶ አያውቅም? ሰው ተመልክቶ ታይቶ አያውቅም? የእርሶ ዘመድ ወዳጆች? እሱ እያለ ትየት ማን ደፍሮ እያለ ትየት እንዴት ማን ይገባል ተዛ ውስጥ? ቀድሞውኑ ጥላ ነው እንዲህ ነው። ሰው ካያት ህመሙ ይብሳል ይላቸዋል። ገና ተውጭ ነው ተበሩ ቆሞ ሰው የሚጠብቀው ሰው እንዲገባ ይገርመሃል። እንዲያ ነው ነገሩ። በዝምድና ትገናኛላችሁ ማለት ነው ከዚህ ሰውዬ ጋር ወይስ ትተዋወቃላችሁ ከበፊትም ዝም ብሎ? የስጋ ዝምድና እንኳን የለንም። እንዲያው ግን ያው ታብሮ አደግነን፣ ጎረቤት ነን። እኔም ያው ቤተሰቦች ያውቃቸዋል በደንብ። በዛ ሰዓት ዲያቆን ዲቁና ምኑም በቃ መንፈሳዊ። ይሄ ሰውዬ ግን የተማረ ይመስሎታል? ማለት ክህነት ይኖረዋል ብሎ ያስባሉ? የእሱ ክህነት ይሄ የሴጣን ታዛዥ ነው እንጂ አስመሳይ። እስኪ ከእሱ ጋር ያው እንትኑንም አጣራለሁ። ማዕረግ እንደዚህ ተሰጥቶት ከሆነ አጣራለሁ። ግን እሺ ግድ የለም። አሁን እርሶ እንዳሉኝ የባላባት ልጅ ነበርኩኝ፣ ትልቅ ሀብት ንብረት የነበረኝ በቤተሰብ ብለዋል። እንዲያው በቃላት አይገለጽም። እንተዬ እንዴት ብዬ ልንገር? አይ ንጋት መጨረሻዋ ያሳዝናል። ስሞት ማን ነው? ንጋት ነው ስሞት? ወይዘሮ ንጋት። ንጋት እሺ እባላለሁ። እቺ ውስጥ የነበረችው አብረው የነበረችው ሴት ከእርሶ ጋር ዝምድና አላት ማለት ነው? ማን ናት እሷ? ዝምድና እንኳን የለንም። ያው አክስትሽን እያለ ሲያወራት የነበረው ለምንድን ነው ታዲያ? ምን መሰለ ነገሩ፣ እኛ እንዲያው ያው ከህፃንነቷ ጀምሬ ስላሳደግኳት በቃ አክስትሽ ነኝ ብዬ ስላልኳት ያንን ነው የምታውቀው። እሷ እኮ ዝምድና ያላችሁ ማለት ነው ከእሷም ጋር? በያ ብቻ ነው እንጂ ትንሽ ራቅ ይላል። ዝምድና እንኳን ትንሽ ራቅ ይላል። ለምን አሳደጓት እርሶ እሷን? ያው ድንገት ያው ትወለድና ትንሽ ችግር ቢጤ ይገጥሟቸዋል። እሷን ለማሳደግ ከእናት አባቷ ጋር ያው ሁለቱም ፍቅር አልነበረም ይመስለኛል። ያው ልጅቷ እንዳትጎዳ በመሃል እኔ ተዲና ቤተሰብ እንዲሁ ስለሚያውቁ አቅም ስለነበረኝ ያው እንዲያሳድጋት ተጎንደር ይዟት ሲመጡ ያው እንዳክስቷ ሆኜ አሳድጋለሁ። እዚህ ከጎንደር ይዟት መጥተው እዚህ አዲስ አበባ ተጎንደር ይዘውት ይመጡ። እንዴት ብዬ እምቢ እላለሁ ብዬ አሳደግኩ። እንደዛ ነው ነገሩ። አሁን እነዚህ ሬሳዎች ማን እንደሆኑ ማን እዚህ አምጥቶ እንደቀበረ የሚያውቁት ነገር የለም? ተወዴት ብዬ ልጅ ተወዴት ምንም እንደው ትንሽ ትዝ አይለኝም። በቃ አፍዞኛል እኮ ሰውየው፣ የተረገመ ነው። አፍዞኛል። ምንም እንዳልተፈጠረ ምንም በቃ አሁን እንዲያው አሁን ትንሽ አንተን ሳይለቀቀኝ መሰለኝ። ጸበል ይዘሃል እንዴ? የት ነው ነገሩ? መላክ ነው ልኮህ ነው መሰለኝ መላኩ። አንተዬ
አባቶችን እንጠራለን። ከዚህ የተሻለን ቦታ ይዘኖት እንሄዳለን። እናትዬ አሁን የተወሰነ ከእርሶ ጋር መጫወት ስላለብኝ ነው ስለ አንዳንድ ጉዳይ። እኔ መርማሪ ጋዜጠኛ ነኝ፣ ሮቤል እባላለሁ። ለዛም ነው አሁን ከእርሶ ጋርችን ቆይታ ማድረግ የፈለኩት እንጂ የተሻለ ቦታ ይዤዎት ሄዳለሁ። ወደ ራሶት ቤትም ስላለው ነገር ትንሽ ያጫውቱኝና ወደ ተሻለ ቦታ እንሄዳለን። ለማንኛውም አየ እሺ እና ምንድነው እርሶ ሌላ ቤት እንዳለዎት እየነገሩኝ ነው አዲስ አበባ ላይ የራሶት እንግዲህ ጥሩ ሀብት ንብረት ይኖሮት ሰው እንደነበሩ ነግረውኛል። በእርሶ ዙሪያ ደግሞ ሰዎች ይኖራሉ ከዚህ ሰውዬ ውጪ። እነዛ ሰዎች መጥተው እርሶን ምን ያህል ጊዜ ሆኖት እዚህ ቤት ከመጡስ? ከዚህ ሰውዬ ጋር በእንደዚህ አይነት መልኩ ከተገናኛችሁ በዚህ ሁኔታ ምን ያህል ጊዜ ሆናችሁ? እንዲህ ካደረጉት እንዲህ ካደረገኝ ትንሽ ድምፆትን እንዲሰማ ትንሽ ይቅርታ። አንደበቴንም እኮ ይዞኛል። እንዲያው በእግዚአብሔር ኃይል ነው እንጂ የምናገር 3 ዓመት ድፍን ዓመት 3 ዓመት ሆኖኛል። ልጄ ሮቤል 3 ዓመት ሙሉ በእንደዚህ አይነት ሁኔታ ነው ያሉት? እንደዛ ነው። እና ደግሞ ሰዎቹ ሲመጡ ያው ብዙዎቹ ያው እንዳልኩ አዲስ አበባ ነው የተወለድኩት። ቤተሰቦቼ ታያተ ጎንደር ናቸው። ዘመድም ምንም ያለው እዛው ናቸው። እና ለሃለው ልክ ሲመጡ እሱ እናቴ የሆነ አፍዛ ዲያንዝዝ ነገር አለው። ሀባድ ሰው ነው፣ ሀባድ ሰው እንዲህ ነው ተብሎ የሚገለጥ አይደለም። የእሱ ማፍዘዣ ቶኝማ አሁን እቺ አብረው የነበረችው ልጅ ከእርሶ ጋር በዝምድና እንዳላት እንግዲህ ሲያወሩ ተመልክቼ የተረዳሁት ነገር ነበረ። አክስቷ እንደሆኑ አይነት ነገር ሲያወራት ግን ዝምድና የለንም አሉኝ። እርሶ ግን አሳድጊያታለሁ ነው? ተዝምድና በላይ ነው። እንዴት ታዲያ እርሷን ካሳደጓት በዚህ ልክ እንዴት እሷ ምን ነገር ቢፈጠር ነው ዝም ያለችው? እንደዚህ ሆኖ እርሶ ልጅ ሄርሞን እንዲያ ህስቷ እንኳን ሳይሆን እንዲህ እናቷ እንዲህ ወላጅ እናቷ ነበር የምትይኝ። ግን መሰለህ ልጅቷን ሄርሞን ነው ስሟ። በጣም እንዲያው እናቴ አክስቴም በይኝ ስላት እንኳን እንዲያው ተናቴ ነው የምልሽ አንቺ ተወላጅ እናቴ እንዲያው ለጅቻ አለሽም ነበር የምትለኝ። ተኔ ታደነዘዘኝ በኋላ ተዛ እሷን ሲያት ያን እኔን ስትሀታተል ስጠይቅ ፍቅራችንን ሲያይ እናቴ ለምን እሷንም አልቀየራትም መሰለህ? ወዲያም አይደል እሷንም ቀየራት። ወዲያም አይደል አሸንጉሊቱ አልኳታል። አሁንማ እንዳትጠይቅ ስለ እርሷ ጥብቃ እንዳትጠይቅ አፍዟታል ነው እሷን የሚሉኝ። እንዲያው በምንም ነገር በቃ የእሷ አሸንጉሊት ናት፣ መጫወቻው ናት። በቃ ሲሄድ ፈልግ ይችላል አስፈልግ ነኝ እኔም ኸራው እሷንም እንደኔ ወይ አሳብዱ እንዲያው እንዳይገልብኝ ወይ አሳብዷት አገር አስጥሩ እንዳያስጠፋት እፈራለሁ። ሀባድ ሰው ነው። አሁን እርሶ እምቢ ብለውት ነው አልፈርምም ያሉት ነገር ስላለ ነው እንዲህ የሚያሰቃዩት ያለው? በቃ ነገሩ እንደዛ ነው። ቤት ነው ወይስ የንግድ ቦታ ነው? አረ ምን የመሰለ 2 ቢላል ቲያ በላይ ደግሞ የንግድ ቦታ ውስጥ ብትል ተጎን ምን የመሰላለ ቲያ በላይ ሲመለከት ሲያይ ወርቁንም ብሩንም እንቁንም አልማዙም ሁሉም ወጥቶ ሲያዩ ደግሞ ተወርቁ በላይና አልማዙ በላይ አጓጓ ቢላ ቤቱ። ቲያ በኋላ ፈርሚት ይላኝ እንዲያው በፍጹም አይሆንም ስል እንዲያው ምን እንዲያስነካኝ አላቅም። ይኸውልህ እንዲህ አልጎኝ ቀረው እልሃለሁ። በቃ ቸሩ መድኃኒዓለም ሳለ አንተ ልኮልኛል። ለነገሩ በእርቡ ፈረደዋለሁ። አይዞት መፍትሄ ያለ ፈጣሪ ያውቃል። አሁንም እስኪ ቆይ መኪና ይምጣና የተሻለ ቦታ የሚያርፉበት አየር የሚቀበሉበት ሕክምና የሚያገኙበት ሁኔታ እንፈጥራለን። ጸበልም ምንም መደረግ ካለበት የተሻለ እርዳታ የሚያገኙበት ሁኔታ እንፈጥራለን። እናታችን ነገሮች በዛ አይቀጥሉም ከዚህ በኋላ። እንዲያው
እግዚአብሔር ይባርክ። አምላክ እንደመጣ ነው የምቆጥረው። አይዞት በላይ ምን አለ? አይዞት። ወርቅ አለ ያሉኝ። ወርቅ ምንም እሱን እንትን ብሏል ነው ያሉኝ። እንዲህ ምን ያልወሰደብኝ ነገር አለ? ቀድሞው ነው። ተወኝማ ብቻ። እዚህ ቤት 3 አመት ሙሉ እዚህ ቤት ነበሩ ወይስ ቦታ እየቀያየሩ ነው? አረባ እንዴት ተብሎ ተች አልጓለኝ እንዴት ተነስቼ ታዲያ ሬሳዎቹን አልተመለከቱም? ሽታ ምንም ሌላ የተፈጠረ እንዲያዩት ነገር የለም ማለት ነው? አሁን እንዲህ ሲያደርግ ማን እንዲህ እንደሚያመጣው ለምን እዚህ እንደሚያደርጋቸው እኔማ ቀድሞውኑ እሱን ሳይ ምንም አይታየኝም። በቃ ፍዝዝ ብያለሁ። ታሽታው ታልክ ግን ይሸተኛል። ሊያናግረኝም ስለማይፈቃደኝ አይደለም፣ አይፈልግም ፈጽሞም ወደ እኔ የማይቀርብም። እኔም ምልክት ሰጠዋለሁ፣ እሱ ግን አይፈልግም። ጠጋ ብሎ የሚያናግረኝ ሲኖር አይደለ ሽታውንም ተሬሳውም ተመኖሩ ታልጋ ቤት ይሁን ያለው ተመርባ ቤት መቃብር ቤት ምንም አይታወቅም እኮ። ያው ልጄ ማናት ሄርሞን ተሷም እንዲሆነ ፈዛ ደንዝዛለች። ምንም ቢያደርጋትም አታውቅም፣ ምንም ቢፈጠርም አታውቅም። እሱ የሚላትን ብቻ ነው በቃ የምትፈጽም። እስኪ አሁን እርሱ መራመድ ምናምን አልቻሉም? እንዲህ አሉት። እንዲህ ያለ ሽምግምት በቃ ሰውነቴ እጄ ትላለ። ታንደበቴ ራሱ ዛሬ ነው እግዚአብሔር እንዲያው ሰማይ መሰለኝ። ጸሎቴም በውስጤ ነው። እምባዬን ማልቀስ ራሱ እንኳን አልችልም። በቃ እስኪ አንዴ ከነዚህ ሰዎች ጋር እንግዲህ ቆይታ ላድርግና ማስረጃዎችን ሰብስቤ ይሄንን ሰውዬ ለህግ ማቀርብበትን እርሶም ነፃ የሚወጡበትን እንዳሉኝ እቺም ልጅ ታስራ ተይዛ ከሆነ በዚህ ሰውዬ ያለ ፍቃዱ ያለ ፍላጎቷ እሱንም ነገሮች አጣርቼ ከሱም ጋር የምትሰራቸው አንዳንድ ጉዳዮች እንዳሉ የደረስኩበት አንዳንድ ነገሮች አሉ፣ መረጃዎች። ስለዚህ ማስረጃኝ ሰብስቤ የሚሆነውን ነገር እናደርጋለን። ለእርሶ ግን የተሻለ እንግዲህ ፈጣሪ ጤንነቱን የሚስጡት እኛም ከጎኖት አለን። አሁን ግን ከነዚህ ሰዎች ጋር ቆይታ ላድርግ አንድ ባንድ። አይዞት። እሺ እናትዬ፣ እርሶን ሰዎች ይመጡና ወደ ውጭ ይዘውት ይወጣሉ። እሺ ማዬ፣ አይዞት። ሌላ ጊዜ በድጋሚ ደግሞ በደንብ እንገናኛለን ከእርሶ ጋር። አይዞት ማዬ። እሺ እናት፣ ይዛቸዋቸው ውጡና እሳቸውን ወደ ሕክምና ቦታ መውሰዱልኝ። ሰውየውን አስገቡት። እሺ ትሰማኛለህ? ይኸውልህ እንኳን አንተን አለን የሚሉትን የባሰባቸውን የአንተ አዛዥ ሊሆኑ የሚችሉትን ደብተሮች ምናምንቴዎች ይዘን ስንት ነገር አድርገናል። ተዋቸው እነሱን። ማንም ባለስልጣን ማንም ባለሀብት እኔ ላይ ፈንጭቶ ምንም ያመጣው ነገር የለም። ከእኔ ጋር ጊዜ መፍጀቱን ትተህ ውጭ የተደበደብከው ካነሰ ይደገምልሃል። ቅድም የተደበደብከው ካነሰ በድብደባ የምታምን ከሆነ ከዚህ በኋላ ይብቃ የምትል ከሆነ ደግሞ ለምጠይቅ ጥያቄ መልስ ትሰጠኛለህ። ቅጣቱ ይቀልልሃል። ድምፅ ቢሰማኝ የራሱ የአንተ መሸታ ቤት ነው አይደለም? እኔ እኮ ነገርኩህ፣ ሰፈሩ የወጣት ሰፈር ነው። በኩለ ቀን እንደዚህ የወጣት ሰፈር ነው። ወጣቶች ይዝናናሉ። እሱማ አሳቻ ቦታ እየመረጣችሁ ነው የምትሰሩት አይደለ? እንደዚህ አይነት ቦታ የምትከፍቱት። የተረገምክ ይጨመር ድብደባው። ይበቃ ይመስላል ወይስ ገና ነው? አሁን እንደው ከእኔ ምንድን ነው የምትፈልጉት? እኔን ያክል ማንገላታት ምንድን ነው ትርፋችሁ? በመጀመሪያ ደረጃ ሰማኛለህ? እቺ አብራክ የነበረችው ልጅ ስለ እሷ ትነግረኛለህ፣ ስለ ወይዘሮ ንጋት ትነግረኛለህ፣ አብሮክ ስላሉት አረቦች ከማጋ እንደምታወራ፣ ስለ ግሮሰሪ ነው ስለ ምናምን መሸታ ቤት ትነግረኛለህ። እቅድ ምን እንደነበረ እያንዳንዷን አፍረጥርጠህ ትነግረኛለህ። ከወይዘሮ ንጋት ጀመረ። እኔ ወይዘሮ ንጋት በዋናነት አልጋ ስር ውስጥ ስለደበቅከውም ይኸውልህ ፎረንሲክ ምርመራ እየመጣ ነው። ማንን እዚህ ቀብረ አልጋ ስር ውስጥ እንዳረክ 4 ነው 5 ሬሳ ማንን እንደቀበርክ ትነግረኛለህ። ለምንስ ይሄን እንዳደረክ። ይሄን የምታረክ ከሆነ ቅጣት ይቀልልሃል።
እንደነገርኩህ በሽተኛ ሆነ ታማ እየረዳኋት ነው። እንደምታያት ያለቻችሁ ነገር አለ። ይኸውልህ ማውራት ስላበት ያለቻችሁ ነገር አለ። ድብደባው ተመችቶ ከሆነ አውልቀን ልብስን 40 እንገርፋለን። ኧረ ተው አስታምሚያታለሁ ምናምንህን እንቶ መቀባጠርህን እንቶ እንደኔ አይነት ትልቅ ሰው ማንገላታት ጥሩም አይደል። ለአንተ አንቱታ የሚያስፈልግህ ሰው አይደለም። አሁን ይኸውልህ ወሬን ትተህ ለምጠይቅ ጥያቄ መልስ ጠይቅ። እዛ ውስጥ አልጋ ስር ውስጥ ያረካቸው ሬሳዎች ምንድን ናቸው? ለምንስ አደረከው? ምንድን ነው የተፈጠረው? ንገረኝ እስኪ። እኔ እኮ ምን አልደበደባችሁትም? ይሄን ምንድን ነው የምትለው ያለው? እና አሻንጉሊት ነው የቀበርከው? ይጥፋ ካሜራው። ትደበደባለህ አይደለም? ወሽ እናንተች ወደ ቃል ብልክ ለውጋት የሰጣችሁኝ። እሺ አሁን ምንድን ነው የፈለጋችሁት? ምንድን ናቸው ሬሶቹ? አንደኛ ምንድን ነው ስማኝ፣ ምንድን ናቸው ሬሶቹ? አልጋ ስር የደበካቸው አሁን በሰላም እንደመጣችሁ እኔ እንዲህ ብታረጉኝ እኔ ቅር ብያችኋለሁ። በቃ ከኔ ጋር ያላችሁ ነገር ተውት። ምን ያደርግላችኋል? ምን ይጠቅማችኋል? ለእናንተም ጥሩ አይደለም። ተው። ከመኮንን ጋር ላገናኘህ ከእስር ቤት ያወራ ማን ምን መሆኔን ልንገርህ። እሱ ላገናኘህ ደውዬ ስለ እኔ ልንገርህ። እሱ በፍጹም አትፈልግም። ሰማኛለህ? መኮንን ብቻ አይደለም ሁሉም ወዳጆችን እዛ ዘብጥያ ስትሄድ ስትወርድ ታያቸዋለህ። እዛ ታገኛቸዋለህ። ምን አይነት ግብ ውስጥ ገብተው ከኔ ጋር መጨረሻቸው ምን እንደሆነ። አሁን ቅጣት እንዲቀልልህ አስታምሚያታለሁ እንዳትለኝ፣ ደግመህ እንዳትለኝ። እዚሁ ካሜራ ሳላጠፋ ጠፈጥፋለሁ። እሺ አሁን ምን አደረኳት? እንደዚህ ነው ታዲያ የምትፈልገው? ሴትዮዋን በሽተኛ ያደረካት አሽመድምድ ያስቀምጥካት ራስህ ነህ። ሀብት ንብረት፣ ወርቅ ምናምን አልማዝ ከሷ ቤት ንብረት ፍለጋ አይደለም ነው አይደለም? እንኳን ማን ነው እንደዚህ ያላችሁ? የት ያገኛችሁት ይሄን መረጃ? ምን ማለት ነው? ከየት ያገኛችሁት ማለት? እንዴት እንደዚህ እንደማረጋጉቃችሁ? ይኸውልህ የንስር አይኖች ነን እኛ። እሺ ያነፈነፍነውን እያንዳንዷን ነገር ማግኘት የምንችል ሰዎች ነን። ከኛ የሚደበቅ ነገር የለም። አንድ እሱ። ሁለተኛ ከየትም ላገኘው መረጃውን እንዴት አወቃችሁ እንድትለኝ ሳይሆን ሀብት ንብረት ፍለጋ ነው ይሄን ሁሉ ነገር ያደረከው። በስሟ እስክታዞርልህ ነው እንደዚህ አሽመድምድ ያስቀምጥካት። እሷንም ሬሳ አድርገህ ልታስቀምጣት ነው እንደ አንድ እዚህ አልጋ ስር እንዳረካችሁ አይደለ? የምትፈልገውን ካገኘ በኋላ አጥፋልኝ ካሜራው። እሺ በቃ ወርቀጨረታ ማኛል አፈር ድሜ ነው ማበላ ሰውዬ ነገር አለ። እሺ ሰዓቴን አትግደልብኝ። በቃ እኔ እዚህ ሴትዮ የምፈልገው አንድ ወርቅ ብቻ ነበር። በቃ አለቀ። አንድ ወርቅ ብቻ ነበር? በቃ ወርቅ ብቻ ነበር። ወርቁ ማደላት ከፈለገች ተብን ተበር ከነወርቋ አልፈልጋትም። ለአንድ ወርቅ ብለህ ነው ሴትዮዋን እንትን ያልካት? ይሄ ሁሉ ነገር ያረካት 3 ዓመት ሙሉ? በቃ የከበረ የድሮ ኦሪጂናል ወርቅ ነበራት። ከቤቶች የተቀበለች እሱ ነበር። እሱ ማለት ከፈለገ አመታ ቢወስድ አለ። ከፈለገ ወርቅና አልማዞች እንዳሏት ነግራኛለች። በቃ አንድ ላይ ናቸው አሉ። እነሱ መውሰድ ይቻላል። በቃ እኔ ሌላ ነገር የለም ምንም። ወርቅና አልማዝ አለ ውስጥ? አዎ። የት ነው ያለው? እዚህ መሳፈር ካለ እዚህ ጋር ፍታኝና አላታይ ልፍታ። ቆሻሻ አረመኔ። ና አንዴ ና እንመልከት። እንዳትንቀሳቀስ። የትኛው ነው? እሱ የዘረኛው መሳሪያ። የትኛው ነው? የዘረኛው መሳሪያ። የቱ? ይሄ? አዎ። ላይ ያለው ቢጫው። ይሄ? አዎ። ቢጫው ቦርሳ? አዎ። ፈጣሪ ሆይ ይመለከታል። ይሄ የእሷ ሀብት ንብረት ነው። የእሷ ወርቆች ናቸው። እንዴት አወቅ እንዳላት? አውቃት ነበር። በቃ እሷ ከድሮም ስለምታውቃት። አዎ እንደውም አውቃት ስለነበር። ቦሌ ላይ ያላትስ ቤትና ንብረት? የምን ቤት? የምን ቤት? ስለ ቤት እኔ የማውቀው ነገር የለም። ይሄ ብቻ ነበር። በቃ እሷ ያላት ይሄ ወርቅና አልማዝ ብቻ ነበረ። ይሄ ወርቁም አልማዙ አንድችም አልነካውን። ከፈለገች ታስረከው ታስመዝነው በግራም ይለካ። ተቆ እኮ ነው ግራሙን። በቃ እኔ
ሌላ የነካሁት ነገር የለም። በቃ እና ወርቋት አትቻታለሁ። እዛ ውስጥ ላሉት ወርቅና አልማዝ ፈርጦች ለዛ ብለህ ነው እቺን ሴትዮ 3 ዓመት ሙሉ አልጋ ቁረኛ ያረካት? በቃ ያው ያለውን ነገር ስለምትናገር እሷ እንትን ምስጢር እንዳታወጣ ብዬ ነው። ለዛ ብቻ እንዳልሆነ ግልጽ ነው ሰውዬ። ምን አለ ሀብት ንብረቷን ፈልገ እንድትፈርምላት ነው ስታሰቃያት የነበረው። ይሄን ካወቃችሁ አዎ በቃ ምን ማድረግ ይችላል። ከዛስ በቃ ቤት ነበራት ከያዘችው ብዙ አልፈርም አለች አይደለ? አዎ ብትፈርምልስ ምን ልታረጋት? ጥሩ ቤት ነበረ። ቤቱን ፈልጌውን ለራሴ በቃ የሆነ ገስታው ሲሆናል ከነጮች ጋር ምናምን ስለምገናኝ የእንግዳ ማረፊያ ላደርገው ነበር ቤቱን። በጣም ኳሊቲ ያለው ቤት ጽድት ያለ ቤት ስለሆነ በቃ ለእንግዳ ማረፊያ ላደርገው ፈልጌ ጠየኳት፣ እምቢ አለችኝ። ጠየኳት፣ እምቢ አለችኝ። ልግዛሽም አልኳት፣ እምቢ አለችኝ። ከዛ በቃ ልግዛሽ እንደማትላትማ ግልጽ ነው። አንተና መሰሎች ሰውን በእንደዚህ አይነት መልኩ እንደማትደራደሩ ግልጽ ነው። አፍዝዛችሁና አደንግዛችሁ ሀብት ንብረታችሁን ከመውሰድ ባለፈ። ሁለተኛ ነገር እቺን ሴትዮ አሁን ከፈረመችልህ በኋላ ሬሳ ልታረጋት ነው አይደል? እንጂ በደኗ በጤኗም አትዋትም አይደል? አልፈርም ስላለችን 3 ዓመት ሙሉ እንደዚህ ያረካት እንደዛ እንድትልኝ ነው ጊዜ የሰጠኋት ለዛ ነው። እሺ ውስጥ ያሉት ሬሳዎች ምንድን ናቸው? እነሱም በቃ አንዳንዶቹ ስራዬን እናጋልጣለን ያሉኝ ናቸው። እናጋልጣለን ያሉኝ ምን ማለት ነው? ስራዬን እናጋልጣለን ያሉ በቃ እየተሰራው ያለውትን ነገር ለህግ አካል እናሳውቃለን እንጠቁማለን ምናምን ሲሉ ሚስጥር ሲሰሙ በቃ ከሚናገሩ ከሚናገሩ ብለህ እቤት እያመጣ ሬሳቸውን ታደርቃለህ። ስንት ሬሳ ነው ያለው ውስጥ? 4ቱም ስላወቁብህ ነው እንደዚህ ያረካቸው? ስራን ስለሚያውቁ ስላወቁና ደግሞ አንደኞቹ ቦታቸውን የተቀበልኳቸውም አሉ። ቦታቸውን የተቀበልኳቸውም አሉ። ምን ማለት ነው ቦታቸውን የተቀበልኳቸው? እዚህ የምትሰማው ጫጫታ ምናምን ያለበት ካፌ ባለቤት እዛ ያለው ግሮሰሪ የአንዱ ግለሰብ ነው ማለት ነው? አዎ። ስለዚህ እሱን ገለ ቀብረ እንዴት አልተጠየቅም? እንዴት አልተደረሰብህም? አይ ፕሮሰስ ሰርቶ ነበር። ውጭ ሀገር ይመላለስ ነበርና ውጭ ሀገር እንዳለ ነው የሚታወቀው። ሲመጣ ተነጋገረ። በቃ ሚስጥር አወቀ። ቦታውን በመሸጥ ነበር የተነጋገርነው። ያው ቀጣይ ገንዘቡን ሳይቀበል እኔም እንዲህ ለምን ታደርጋለህ ምናምን ብሎ ተሳፈጠኝ። እርምጃ ወሰድኩበት። እሺ አብራክ ያለችው ልጅ ምንድን ያረካት? እሷን ምን አረጋት? እሷ እኮ እሷ ናቸው ያሳደገቻት እና ልጅነቷ ጀመረ። በቃ እሷን ነው እኔ የምፈልገው። አንደኛ እሷ ከሌለች እሷ ብትሞትም ሳትፈርም እንኳን ብትሞት እሷ ስለሆነች ወራሽ የምትሆነው እሷ በእኔ ቁጥጥር ስር ናት። እኔ ጋር ስላለች በቃ ያው ቤቱ የኔ ማለት ነው። ቀስ እያለ ደግሞ እሷ ገና ለገና በይ ይሆናል በይ ነው። ስለዚህ ሰው እንዲያረክ ካፍዝዘ ግሮሰሪ ወረስክ። የሰው ግሮሰሪ ያላመጣሁን ንብረት ሊያውም በእንደዚህ አይነት ገጽ ማንነትን ቀየረክ። ግን የግሮሰሪ ባለቤት ነህ። ቄስ ሆነህ ቄስ መስለህ ተሰጥቷል ማዕረግ እንደዚህ እኔ ከቤተ ክርስቲያን ትምህርት ጋር ምንም የሚያገናኝ ነገር የለም። አልተማርኩም እና ጫካን የተማርከው እንደመኮንን አንተም የጥንቆላ ምናምን ተምረን የመጣው ሱዳን ጫካ ምናምን የሚሉት ቦታ ላይ አንተ መዛን የተማርከው እንጂ እኔ የቤተ ክርስቲያን ትምህርት አልተማርኩም። ግን የምትለብሰው እንደ ቤተ ክርስቲያን ሰው ነው። ያው ሰው ስለሚያከብር እነሱ ክብር ለማግኘትና ታማኝ ለመምሰል ነው እንደዛ የማደርገው። አረቦች የት ነው አንተን ያወቁ? ያው እነ መኮንንን ታውቃቸው አይደለም? ብዙ የሚሰሩ ስላሉ እነሱ ናቸው የሚያገናኙ። ግሮሰሪውን በዚህ መልክ እንድትወርስ ያማከሩ እነሱ ናቸው ነው ራስም? አይ በእንዲህ አይነት ስራ ነው መቀጠል ያለብህ። ምክንያቱም ሰዎችን የምታገኘው ሰዎችን መተው ስራው የሚስፋፋው እንዲህ አይነት ነገር ነው መስራት ያለብህ ብለው ስልጠና ምናምን ይሰጡኛልና በዛ መንገድ ነው። እኔ እንደነሱ ሀብታም አይደለሁም። ያው ገና እየጀመርኩ ነው። ቤት አልሞቅ ሲልክ ልጅቷን አምጥተህ እንደፈለግ ስታረጋት ነው ማለት ነው የከረምከው? አዎ እሷን ያመጣኋት። እሷን ሳመጣ ነው ወደ ዝና ሳያት በጣም ቆንጆ ስለሆነች ሚስቴ ላደርጋት ነበር ያመጣኋት ልጅቷን። አዎ እና ከዚህ ከመጣሁ በኋላ ደግሞ ነጮች እንግዶች ምናምን ሲመጡ እነሱ ሲፈልጓት በቃ ለነሱ ሰጠኋት። ከዛ አሁን እየነገድክባት ነው ማለት ነው? አዎ
እና በቃ እንግዲህ ሁሉ ለምናገር እንትን ካልኩኝ ተነስ ውጣ ተነስ ገና ትኮላሻለህ ይውጣ አስገቧት እስኪ አንዴ እሷ ነግቢ ነይ ዝጋው በሩን አይሄን እንዴት ነሽ ስምሽ ማን ልበል ስምሽ ሄርሞን ማለት አንቺ ነሽ አይደለሁም ልትይ ነበር የፈለግሽው አይደለም ምንድን ነው የፈራሽው አይ ምንም ንጋት ምንሽ ነች ንጋት አክስቴ ናት እኔ ግን እናቴ ነው የምላት ታዲያ እናትሽ በዚህ መልኩ እንደዚህ እየተሰቃየች ምን እያረግሽ ነው ያለሽው አንቺ እየተሰቃየች እኮ አይደለም እሱ ጋር አምጥቷት እዚህ ነው እያስታመማት እንደሆነ ነው የምታውቂው አዎ ምንድነው ስራሽ አንቺ እኔ እሱ ጋር ነው የምሰራው ምን እዚህ እንትን ቤት አለው እዛ ነው የምሰራው ምን ቤት አለው ምሽት ቤት አዎ ያሳደገሽ አንቺ ቤተሰቦች የት ነው ያሉት ክፍለ ሀገር ናቸው ንጋት ነች ያሳደገች በልጅነትሽ አዎ እሷ ጋር ነው ያደግኩት አሁን የምትሰሪው ስራ ይሄ ሰውዬ ወንጀል እንደሚሰራ ታውቂያለሽ አላውቅም ምንም የማውቀው ነገር የለም ምንድነው ስራው ማለት ምሽት ቤት ሰው ይኖራል ከተማ ውስጥ ብዙ ምሽት ቤቶች አሉ ከዛ ውስጥ አንዱ ሊሆን ይችላል ይሄ ሰውዬ ግን ቄስ ነኝ እያለ ሽፋኑን ልብስ አለባበሱን ገጽታውን ቀይሮ እንደ ሃይማኖት ሰው አባት እያደረገው ግን የሚሰራው ስራ ሌላ ነው አይደለ ነው ከዛ የምሽት ቤቱ አንቺን ቅምጥ አረጋግሽ ምሽት ቤት ውስጥ ማለት ነው እሱ እዚህ ሆኖ አንቺ እንድትመሪለት አዎ እስኪ ግልጽ አድርገሽ ንገሪኝ ምንድነው ያለው ነገር የሚለው ንገሪኝ በቃ ምሽት ቤት ውስጥ ይሰራል ሰዎች ይመጣሉ ከውጭ ሀገር ኢትዮጵያ አይደሉም ከነሱ ጋር የኔ ስራ እዛ ጋር እነሱ ሲመጡ ከነሱ ጋር መሄድ ነው በቃ ይሄ ነው ሌላ ነገር የለም ከሱስ ጋር ግንኙነት የለሽም አይ የለኝም ግንኙነት የለሽም ከሱ ጋር እርግጠኛ ነሽ አዎ ፈልገሽ ነው የምትሰሪው አሁን እየሰራሽ ያለሽውን ስራ አክስቴም ታማለችና ግዴታ ማለት ራሴን መቻል ስላለብኝ ይሄን ስራ ወደዚህ ስራ ገባሁኝ ከዚህ በፊት እሷ ነበረች የምታስተዳድረኝ አሁን ግን እኔ ራሴን ችዬ ሰርቼ ለወጣለሁ ብዬ ስላሰብኩ እሷም እንደምታያት ስለታመመች ለዛ ነው ወደዚህ ስራ የተቀላቀልኩት ስራው ለአረቦች ምን ማድረግ ነው ከአረቦች ጋር አብሮ መውጣት መውጣት ከዛ ደግሞ ምሽት ቤቱም ተጨማሪ ያው መዝናኛ ቦታ እሱን እዛ ቤት ውስጥ እዛ መተው ነው የሚያገኙኝ ሌሎች ሴቶች አሉ እዛ ቤት ውስጥ የሚሰሩ እኔ ማሰራቸው ሰዎች ሴቶች አሉ አዎ እየመጡ አረቦቹ የሚያገኙ ነው አረብ ብቻ ነው ደንበኞቻችሁ አይ ብዙ አሉ ግን በብዛት የሚመጡት እነሱ ናቸው እና አክስችን እያስታመመ እንደሆነ ነው አንቺ የምታውቂው እኔ እሱን ነው የማውቀው ከአክስትሽ ጋር ምን አይነት ቆይታ ነበር የነበረሽ ማለት በልጅነትሽ ስታሳድግሽ ምን አይነት አክስት ናት አክስትሽ እንዳልኩ አክስቴ እኔ አክስት አላትም እናቴ ነች በጣም ጥሩ የሆነ ኑሮ ነበረን ምናምን ከጊዜ በኋላ ግን ይሄ ከ3 አመት ወደዚህ ያለው ሙሉ በሙሉ እንትናችን የለም በፊት ወደ ቦሌ አካባቢ ቤት እንዳለን ምናምን ቢላ ቤት እንዳለን አቀለኝ አሁን ግን ምን እንደሆነ
አላቅም ብቻ እኔ ብዙ ነገር ተፈጥሯል እና አሁን ላይ ምን እንደሆነ አላቅም። ጓደኞች የሉሽም አንቺ? ሴት ጓደኞችም እንዲሁ እኩያ ጓደኞች የሉኝም። እሷ በቃ እኔ እና እሷ ነን። ከትምህርት ቤት ወደ ቤት ነው ብዙ ጊዜ ውጪ ምናምን አልወጣም። እሷ ስላለች አብረን ነው የምንውለው የምናመሸው። ይኸውልሽ ሄርሞን፣ እኔ እንዳግዝሽ ማገዝ አለብኝ። አንቺ ጥሩ ሁኔታ ላይ ያለሽ አይመስለኝም። ለዛ እንዳግዝሽ አንቺ የተወሰነ ነገሮች ለምጠይቅሽ ጥያቄ ትክክለኛ የሆኑ መረጃዎች እንድትሰጪኝ እፈልጋለሁ። የምታውቂያቸው እያንዳንዱ በተለይ ይሄን ግለሰብ ይሄ ወንዲፍራው ነው ስሙ? ቄሴ ነው የምትይው አንቺ መሰለኝ። ይሄ ሰውዬ በጣም እጁ በደም የተጨማለቀ አይነት ሰው ነው። ነፍስ የገደለ ነፍስ የሚያጠፋ ሰው ነው። በእርግጠኝነት እነዚህ ነገሮች ታውቂያለሽ። ራስሽን ለመሸፋፈን አሁን ይሄን ነገር እንዳላወቀ ሆነሽ ለማለፍ ከሞከርሽ ያ ጥሩ አይደለም። እንድረዳሽ ከፈለግሽ ስለ እነዚህ ጉዳዮች እንድታጫውቺኝ እፈልጋለሁ። ምክንያቱም አንቺ የዚህ ሰውዬ ቁልፍ ሰው እንደሆንሽ ተረድቻለሁ። መሸታ ቤቱንም እሱ እንዳይታወቅበት ለአንቺ እንደሰጠሽ፣ አንቺ ኃላፊነት እንድትወስጂ እንዳደረገ፣ ከዛ ባለፈ ምሽት ቤት ውስጥ የሚከናወኑ ብዙ ነገሮች እንዳሉ እረዳለሁ። ምክንያቱም የእሱ ጓደኞች ብዙ ነገር ስለሚያደርጉ እሱም ያንን ከማድረግ ወደኋላ ስለማይል፣ አንቺ ደግሞ ምሽት ቤት ውስጥ ያለውን ነገር በደንብ የምትቆጣጠሪ አይነት ሴት ከሆንሽ ውስጥ ምን እንደሚከናወን ታውቂያለሽ። ከዛ ባለፈ የሰውዬ ነፍሰ ገዳይ እንደሆነ ሳትረጂ የቀረሽ አይመስለኝም። እኔ ምንም አውቀው ነገር የለም። ይኸውልሽ እኔ መርማሪ ጋዜጠኛ ነኝ፣ ህጋዊ ሰው ነኝ። እኔም ጓደኛዬም ይኸውልሽ እዚህ ጋር ካሜራ ይዘናል። ይሄ ነገር አንቺ እየሸፈንሽ ከሆነ ነገሮችን በደንብ ነው መመረመረው፣ ማጣራው፣ መከታተል። ችግር ውስጥ እንዳለሽ ተረድቻለሁ እያልኩሽ ነው። እንደ ወንጀለኛ አይደለም ላወራሽ የምፈልገው፣ ግን ደግሞ የምታውቂያቸው እውነታዎች ካሉ ታስረሽ ከፍላጎትሽ ውጪ በግድ ከሆነ እየሆነ ያለው እና ዝም ብለሽ ከነበረ ያወቅሻቸውን ነገሮች ንገሪኝ እያልኩሽ ነው። በዚህ እንድትተባበሪኝ እፈልጋለሁ። ማትተባበሪኝ ከሆነ ግን ትንሽ ከባድ ሊሆን ይችላል ነገሮች። አሁን እሺ ቆይ አንድ ነገር ልጠይቅሽ። አክስትሽ ቦሌ ላይ ቤቶች እንዳሏት አይደለ? እንዳሳደገች አብራችሁ እንደኖራችሁ ታውቂያለሽ። ሀብት ንብረቷን የት አስቀምጣ ነው እዚህ የምትማቀቀው በበሽታ? አስተማሚ እንዴት ነው የሌላት? አንቺ እንዴት ነው ማታስተማሚያት? ደርሰሻል፣ ትልቅ ልጅ ነሽ አንቺ አይደለ? አዎ እኔ አሁን በጣም እየታመመች ስለሆነ ያው እሱን እንትን ለማለት ነው። የሆነ ነገር ሲደርስባት ብዙ ጊዜ እኔ ከሌለው እሱ አለ። አብዛኛውን ጊዜ እሱ ነው አብሯት የሚሆነው። እኔ ግን ያው ውጭ ሆኜ በምሰራው ብር እደግፋታለሁ ምናምን። የት ነው ውጭ ሆነሽ የምትሰሪው? እዚህ ግሮሰሪ እሱ ጋር። ምን ያህል ገንዘብ ታገኛለሽ እዛ ቤት አንቺ? ያው ብዙ ነው የማገኘው፣ እንደ ሰው ነው። ብዙ ጊዜ እኛ ጋር የሚመጡት የአረብ ወንዶች ናቸው እና እነሱ ጋር ነው የምወጣው እና ያው ምንም ጥያቄ የለውም፣ ገንዘብ ይከፈለኛል። ከዛ ያው እሷንም ደግሞ አሳክማታለሁ። ይህ ሰውዬውን ቤት ውስጥ እዚህ ክፍል ውስጥ ሬሳዎች ቀብሮ እንደሚያስቀምጥ እናውቃለን። ለምን ደነገጥሽ? አይ አልደነገጥኩም። የምታውቂው ነገር አለ ከዚህ ነገር ጋር የተያዘ? ለምሮ አይደለም አዎ እያልሽ አንገትሽን እያቀረቀርሽ የምትመልሺው? የምታውቂው ነገር ካለ ንገሪ። ይኸውልሽ ይሄ ነገር ገደል ውስጥ ይዞሽ ነው የሚገባው። አንቺ ነው አውቃለሁ፣ ችግር ውስጥ ነው ያለሽው። ባልፈለግሽ ሁኔታ ውስጥ እየተመራሽ እንደሆነ እረዳለሁ። ለዛ ግን ባልፈለግሽ ሁኔታ ውስጥ እየተመራሽም ቢሆን የምታውቂያቸው እውነቶች እንዳሉ እርግጠኛ ነኝ። ስለዚህ የምጠይቅሽን ጥያቄዎች ለምንድን ነው የምትደፋፍኝ? ይሄ ሰውዬ አያድንሽም። ህግ ነው የሚያድንሽ። ህግ ነው የሚያድንሽም ነገሩን የሚያበላሸው የሚያስተካክለው የሚያበላሸው። እኛ ደግሞ ህጋዊ ሰዎች ነን። እሺ እንደዛ ከሆነ ደግሞ እሱ ይወጣልኝና እነግርሃለሁ። ምኑን ነው የምትነግሪኝ? ለምን እሱ እኔም ህጋዊ ሰው ነኝ፣ እሱም ህጋዊ ሰው እኮ ነው። ምንም የእሱ መውጣት ምንም የሚያስፈልገው ነገር የለም። አይ እኔ ኮንፈርት እንዲሰማኝ ነው። ቀላል እኮ ነው የነገርኩሽ፣ የጠየኩሽ መልስ። ለምን እሱ መውጣት አስፈልገው ሄርሞን? አዎ ግን
በቃ እኔ በነፃነት እንድነግር ከፈለክ ሁሉን ነገር ሳልደብቅ እንድነግር ከፈለክ እሱ ይውጣል። እሺ ይውጣል። ይኸውልህ ማለት ምን እንዳደርግልህ ትፈልጋለህ? ማለት ሁሉን ነገር ተውና፣ አይ እየተፈጠሩ ያሉት ነገሮች እንድትነግሪኝ ነው የምፈልገው። ሄርሞን አትጨናነቂ፣ ረጋ ብለሽ አውሪ። ችግር ውስጥ እንዳለሽ ስለምረዳ ተረጋግተሽ አውሪ። እሺ እኮ አትንቀጥቀጪ። ምንም የሚያስፈራ ነገር እኮ የለም። ወንጀለኛ ሰው ነበረ፣ ሰውየውን ይዤዋለሁ። ወደ ጣቢያ ይሄዳል፣ ይናዘዛል። የሚናዘዘው አንቺ ግን የምታውቂያቸውን ጉዳዮች ባልፈለግሽባቸው ሁኔታዎችም ቢሆን ነገሮች እንደሚከናወኑ የምታውቂያቸው ነገሮች አሉ ብዬሻለሁ። ያንን ነገር ዘርዘር አድርገሽ ነገር ነው እያልኩሽ ያለሁት። ሁለተኛ ነገር ቅድም እንዲያውም ዋሽተሽኛል እንጂ ከዚህ ሰውዬ ጋርም የሆነ ግንኙነት እንዳለሽ አውቃለሁ። ከዚህ ሰውዬ ጋር የገንዘብ የስራ ብቻ ሳይሆን ግንኙነታችሁ ሌላም ጥቅም እንዳላችሁ የሚያገናኛችሁ ነገር እንዳለ አውቃለሁ። ረዥም ማለት እሱን ካወቅኩኝ እንዳልኩ እናቴ ምላት አክስቴ ከታመመች በኋላ ለ3 አመት አብረን እዛ የሚሰራውንም እሰራለሁ። ቤቷ የት ሄዶ ነው? እንዴት አልጠየቅሽም? አንቺ ቤቷ እዛ ቤት ለመኖር ስለምን አልፈለግሽም? የእሷን ቤት ትተሽ ወደዚህ ግሮሰሪስ ክለብ ውስጥ ለምን መጣሽ? ያ ቤት በእዳ ተይዟል ነው የተባልኩት እና ይሄን ደግሞ ግማሹን እሱ ነው የከፈለልን፣ ግማሹን ደግሞ እኔ ከፍያለሁ። ያ ከእዳ እስኪወጣ ድረስ እጃችን እስኪገባ ድረስ እኔ ጋር ትሁን ብሎ እሱ ነው ያመጣው። ማለት እሷን ሲያመጣት እኔም አብሬያት መጣሁ። ከዛ ወደ ስራው ገባሁ። ወደዚህ ብቻሽን እንደዚህ ከምታረጊ እንደዚህ አይነት ስራ ቢሰጥሽ ትሰሪያለሽ ወይ ሲለኝ አዎ እሰራለሁ ብዬ መጣሁኝ። እንዳለ እንደዚህ አይነት ስራ ቢሰጥሽ ማለት ምን ማለት ነው? እስኪ ዝርዝር አድርጊልኝ። እሱ ምን ማለት ነው? እሱ አሁን ላይ ምንም አይነት ገቢ የለንም። እሱን ደግሞ አብረሽኝ ከሰራሽ ያ ገቢ ይመጣል፣ ወደ በፊት እንትናችሁ ኑሯችሁ ትመለሳላችሁ ሲለኝ ምንድን ነው ስለው እኔ የምሽት ቤት አለኝ እዛ ላይ ትሰሪያለሽ፣ የምትሰሪው ደግሞ እንደዚህ አይነት ሰዎች ይመጣሉ እነሱ ጋር መሆን ነው አለኝ። ምንድን ነው መሆን ማለት ስለው ያው ከእነሱ ጋር ሆነሽ ጥሩ ምሽት ማሳለፍ ነው። ከዛ በኋላ ጥሩ ገንዘብ ይከፍልሻል። ከዛ ወደ ኑሯችሁ ትመለሳላችሁ ስላለኝ ከዚህ ፊት የተሻለ ኑሮ ሀብታም ነን እና ወደዛ እንድንመለስ ግዴታ ይሄን ማድረግ ስላለብኝ እሺ አልኩትኝ። አሁን ላይ እሱን ነው እየሰራሁ ያለሁት። ብዙ ሰዎች ይመጣሉ፣ አገኛቸዋለሁ። እኔም ደግሞ በራሴ በኩል የማመጣቸው ሴቶች አሉ። እኔ ብቻ አይደለም፣ እኔ የማመጣቸው ሴቶች አሉ። ከየት ነው የምታመጫቸው ሴቶች አሉ? ልክ አሁን እኔ ፎቶ ሳሳያቸው እንትን ይመርጣሉ። ለእኔ ደግሞ ፎቶ የሚልክልኝ ሌላ ሰው አለ እና እንደዛ እያረኩ ነው። የማንን ፎቶ ነው የሚልኩልሽ? የሴቶቹ ደላሎች ምናምን ናቸው? አዎ። እሺ። እና እነሱ ጋር አብሬ ነው የምሰራው። ሴቶች አሉ፣ ግን እነዛ ሴቶችን እኔ ነኝ የማመጣው። ልክ እኔ ጋር ሲመጡ ሴቶቹ እሱ ያገኛቸዋል። እሱ ሲያገኛቸው ከዛ 1-2 ይመጡና ከዛ በኋላ ሴቶቹን ለመናገር አላያቸውም። ማለት ምን ማለት ነው? ከዛ በኋላ አላያቸውም። እነዛ ሴቶች ሌላ ቀን እነዛ ሴቶቹ ምናምን ተብዬ ልክ ስጠይቀው እነዛ ሴቶች የሉም በይልኝ ምናምን ነገር ይለኛል። ከዛ እኔም ደግሞ እሺ ብዬ እነዛ ሴቶች የሉም ብዬ መልሳለሁ። 1 3 4 ደግሞ ወደ ሌላ ሀገር ወደ አረብ የሸጥናቸው ሴቶችም አሉ። አንቺ ራስሽ ከሱ ጋር ተደራድረሽባቸው ማለት ነው? አንቺም እሱም ሆናችሁ? አዎ አብረን ሆነን የሸጥናቸው። ለማን? ለአረቦች ነው የምትሸጧቸው? አዎ። ከዚህ? አዎ ከኢትዮጵያ ነው እንትን የምንላቸው እና እንደሱ አይነት ስራ ነው የምንሰራው። አሁንም ደግሞ እዚህ ቅድም የተገደሉ ያልካቸው ሰዎች እነሱ ሁለቱን አውቃቸዋለሁ፣ ሁለቱን አላውቅም። ሬሳዎቹን ማለት ነው? አዎ። ማን ናቸው ሁለቱ? ምንድን ናቸው? የት ነው የምታውቂያቸው አንቺ? አንደኛው ከዚህ በፊት ቤት አሁን
የምሰራበት ቤት ባለቤት ነው። ያን ቦታ አልሰጥ ስላለው እንደገደለው ነግሮኛል። ግን ያ ሚስጥር ነው ማለት ለማንም እንደማላወጣ ቃል ገብቼለታለሁ። አንደኛዋ ደግሞ ሴት ነች። እሷ ደግሞ አብራኝ የምትሰራ ልጅ ነበረች። እኔ ያመጣኋት እሷም ማለት ነገሩን አጋልጣለሁ ምናምን ስትለው ከምታጋልጭ ብሎ ነው የገደላት። ለወንዶች ልትቀርብ የመጣች ሴት ነበረች ነው? አዎ። ከዛ እንደዚህ አይነት ስራማ ከሆነ አጋልጣለሁ ስትለው ገደላት ማለት ነው? አዎ። የጠየቀ ሰው የለም? በዙሪያ ያለ ሰው ወደዚህ አካባቢ መጥቶ የታለች ምናምን ያላችሁ ሰው የለም? እሱ ማንም የመጣ ሰው የለም። ደግሞ ብዙ ሰው የሚያውቀው እሱ እዚህ ኢትዮጵያ ውስጥ እንደማይኖር ነው። ይሄ ሰውዬ? አዎ፣ የቤቱ ባለቤትም እኔ እንደሆንኩ ነው የሚያውቁትና ማንም የጠየቀኝ ሰው የለም፣ የሚጠይቀኝም ሰው የለም። እነዛም ልጆች ደግሞ ለስራ መጥተው እዚህ የሚኖሩ ስለሆኑ እነዚህ ደላሎች ናቸው እነሱ የሚያቀርቡልን እና በዛ መንገድ ነው የምናገኛቸው። ስለዚህ ይሄን እውነታ እያወቅሽ ዝም ማለትሽ ግን ጥፋት እንደሆነ ታውቂያለሽ? አዎ አውቃለሁ። ለማንኛውም ይሄ ሰውዬ አንቺም ላይ የሆነ አክስትሽ ላይ ንጋት ላይ ብዙ ነገር ሲያደርግ የኖረ ሰው ነው። ከአንቺ ፍላጎትና ፍቃድ ውጪ አክስትሽንም ተብትቦ አስቀምጧት ቤቷ ሀብት ንብረቷ እያለ እንደሌላት ሆና በዕዳ እንደተያዘች አስመስሎ አሁን እንደነገርሽኝ ከሆነ የውሸት ሐሰት ወሬ ነግሮሽ ነው አሳምኖሽ እዚህ ህይወት ውስጥ የከተተሽ። ስለዚህ አንቺ ራሱ አንድ ነገር ተደርገሽ ነው ማለት ይሄ ሰውዬ የሆነ ያረገሽ ነገር አለ፣ መተት አስማት የሚሉት ነገር አለ እሱም ጓደኞቹም እና በእንደዚህ አይነት ሁኔታ ይዞሽ ነው እዚህ ነገር ውስጥ የገባሽው። ግን ደግሞ ብዙ ነገር እያወቅሽ ወንጀል እየተሰራ እንደሆነ እያወቅሽ ዝም በማለትሽ ምናልባት እንደ ህግ ምን ሊያደርግሽ እንደሚችል አላውቅም፣ ምን ያህል ሊፈርድ እንደሚችል። ዞሮ ዞሮ ግን አንቺ ባላሰብሽው ባላቀድሽው ነገር ነው ይሄ ነገር የተፈጠረው። ነገሮችን እንግዲህ ለማስታረቅ እንሞክራለን ወደፊት። አይዞሽ፣ እስካሁን ላሳለፍሻቸው ከባድ ጊዜያቶች እንግዲህ አይዞሽ ነው ልልሽ የምችለው። ከዛ በስተቀር የቀረውን ነገር እንግዲህ ከዚህ ወጥተን የምንነጋገር ነው የሚሆነው። አሁን ቦታውም ይሄ በጣም ወንጀል ደም የተጨማለቀበት ቦታ ነው። እሺ ያልሽኝም ግሮሰሪያችሁንም አንቺው ደግሞ በተለየ ወደ ውስጥ ገብተን ምን ይፈጠር እንደነበር አሁንስ ምን እንዳለ ምን እየተካሄደ እንደሆነ ታሳይኛለሽ። ከዛ በስተቀር ግን የቀረውን ምናልባት ጣቢያ ሄደን እንደሚሆነው በህጉ መሰረት እንግዲህ የሚደረገው እናደርጋለን። ሼር ነው። ለማንኛውም አንዴ ውጪ ጠብቂ። አንዴ ሄኒ ግባ። አንዴ ካሜራውን ያዘውና ያዘው ካሜራ። እንግዲህ ቤተሰቦች በጣም በሚያሳዝን ሁኔታ ቤት ውስጥ 4 ሬሳ እንዲሁም አንድ እናት እንግዲህ በጣም ባለጸጋ የነበረች ሴት ስንት ነገር ሰርታ ምንም ደግ ሴት የነበረች ሴት ናት ይመስለኛል በቀደም ህይወቷ። እና እቺን ሴት እንግዲህ አሽመድምዶ አስቀምጦ ያለ በማይገባት ቦታ የህይወቷን እንግዲህ እንደዚህ አመሰቃቅሎ ኖሯል። ከሬሳ በላይ አስተኝቶ እሷን የቁም እስረኛ የቁም ሬሳ አድርጎ እንግዲህ ሌላ ሬሶችን ደግሞ ቀብሮ አንድ ደረሱብኝ በሚል ወንጀሌን ደርሰውበታል የሚላቸውን ሰዎች ሬሳ አድርጎ አድርቆ እንዳስቀመጣቸው አልጋ ስር ውስጥ አንድም ሀብት ንብረት ለመውረስ ብሎ ግሮሰሪ ለመውረስ ብሎ የግሮሰሪን ባለቤት ሰውዬ እሱም እዛ ውስጥ እንደነበረ እንግዲህ ተናግሮኛል። የቀሩትስ ማን ናቸው ምንድናቸው የሚለውን በደንብ ተጣርቶ ቤተሰቦቻቸው እንዲሰሙ የምንሄድበትን ርቀት ሄደን እንግዲህ ማናቸው ምንድናቸው የሚለውን ካየን በኋላ ለቤተሰብ ለማወቅ ላለበት ሰው እናሳውቃለን ማለት ነው። ይህን ሰውዬ ደግሞ በጣም ወንጀል ስራ ውስጥ ስላለ እኛ ከጅምሩ ጀምሮ ስለተጠራጠር ነው እዚህ ቤት እግራችን እንዲያመራ የሆነው። እንደመጣንም እንደሆነው እንዳሰብነውም እንደፈራነውም ይሄ ሰውዬ በብዙ ወንጀሎች የተዘፈቀ ሰው ነው። እንግዲህ ወርቅ አልማዞቹንም ተመልክታችኋል፣ ሬሳውንም ተመልክታችኋል። ወርቅ አልማዙንም የዚችን እንግዲህ ባለጸጋ ሴት
ንብረት ወስዶ ራሱ ቤት ውስጥ አስቀምጦ ወይ ያላደገበት ወይ ያልተለወጠበት እንዲሁ በሴጣን እንዲሁ ተተብትቦ ራሳቸው ታስረው ህይወታቸው እንኳን አይለወጥም። ተርመጥምጥ የሆነ ነገር ውስጥ ነው የምታገኟቸውና እስካሁን የሚያገኟቸውን ሰዎች እንደምታዩቸው ይሄ ነው እዚህ ገባ የሚባል ነገር እንኳን የላቸውም። በቃ ራሳቸው ግራ የተጋቡ ሰዎች ናቸው። ብቻ ሰውን ማበላሸት ራሳቸው ተበላሽተውና በጣም ከባድ ነው። እቺም እህት እንግዲህ ሄርሞን የተባለች ልጅ ከራሷ ጋር አትመስለኝም፣ በጣም ልክ አትመስለኝም። እንደፈዘዘች ምናምን ታስታውቃለች። በቃ ከራሷ ጋር አይደለችም። እና እስኪ አሁን እሷ የምታውቃቸው ነገሮች አሉ። በዚህም አለበዛ እቺ ልጅ በህይወት አለች። ትራመዳለች፣ ትሄዳለች፣ ትበላለች፣ ትወጣለች፣ ትገባለች እንደፈለገች። የግሮሰሪውን ባለቤት እንድትመስል አድርጎ እንግዲህ አስቀምጧታል። ስለዚህ እቺ ልጅ እያወቀች በደመ ነፍሷም ቢሆን ነገሮች እንደዚህ እንደሚከሰቱ እያወቀች ዝም ስላለች ህጉ ምን ይላል የሚለውን አናቅም። ግን ደግሞ እሷም የደረሰባት ጉዳት እንዳለ እረዳለሁ። የቀረውን እንግዲህ እስኪ ስለ እሷም ሆነ ስለ አክስቷ እንዲሁም ስለዚህ ሰውዬ የቀረውን በደንብ በጣቢያ ቆይታቸው የሚደረገውን የህግ አካላቶች ደግሞ የሚያደርጉትን አድርገው ህጋዊ ውሳኔ ይወሰናል ማለት ነው። እኛ እስከዚህ ድረስ ሄደናል። ለዛሬ እንግዲህ በዚህ ላብቃ ቤተሰቦቼ። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ እስካሁን አብሬያችሁ የቆየሁት። ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ቪዲዮቻችንን። ብዙ ነገር ነው እየተጋፈጠን ያለ ነው። ኮሜንት ላይ ሀሳብ አስተያየት የሰጣችሁ ደግሞ የሚገጥሙንን ከባድ እንግዲህ ቻሌንጆች ወይም ትግሎች አብራችሁን ሆናችሁ አግዙን በኮሜንት። ያ እኛን ይረዳናል፣ ያበረታናል። ለዛሬው በዚሁ ላብቃ። እንግዲህ ሰላም ቆዩኝ።